ያው ነው የመጣሽው ሐሳብ ለኔ ምንም እንትን ያለኝ ነገር የለም። በምን አይነት መንገድ እንደተረዳሽው እኔን በምን አይነት መንገድ እንደተረዳሽኝ አላውቅም። ፍላጎትሽ እስከስቲል ነው ፍላጎትሽ ምን እንደሆነ ራሱ ስለዚህ አሁን እኔ እናስተሳሰብ ከአእምሮሽ አውጪው። ምናልባት እንደዚህ አይነት ጉዳይ እኔ እንደዚህ አውርቼሽ አላውቅም። ይሄ ነው እኔ ጋር ያለው አመለካከት ማለት ነው። ይሄ ነው እኔ በጣም ከምልህ በላይ ከማደርገው ነገር በላይ ደግሞ ትዕግስት አለኝ። ገባክ? ዛሬ ላይ ብዙ ነገር ስለታገስኩ ነው እዚህ ጋር የደረስኩት። አሁንም ደግሞ ትዕግስት ይኖረኛል፣ ምንም ችግር የለውም፣ እታገሳለሁ። ገባክ? ግን ደግሞ እንደ ሴት ልጅ ሊሰማት ይችላል ማለት ይሄን ስሜት ስለተሰማኝ እንደ ጥፋተኝና እንደ ጥፋት ወይም ደግሞ ሊደብርክ ወይም ደግሞ የሆነ ነገር መጥፎ ስሜት እንዲሰማ አልፈልግም። እሺ እኔ ሄርሜ ጥፋት ነው እያልኩሽ አይደለም። ሁሉም ነገር በጊዜው ነው የሚሆነው። ፈጣሪ ባለው ጊዜ ባለው ሰዓት ሊሆን ይችላል። እኔም ስላልኩኝ አንቺ መሰላልሽ የሚሆን ነገር የለም። ስለዚህ ይህንን ነው አእምሮሽን ማሳመን ያለብሽ። ሌላው ሰዎች የሚነግሩሽን ሰዎች የሚሉሽን ነገር ደግሞ መስማት የለብሽም። እንደዛ መስማት ከጀመርሽ ባይዘው ከኔ ጋር አንድ ሳምንትም በጓደኝነት አብረን ልንቀጥል አንችልም። ስለዚህ ሰው የሚልሽን ሰው የሚነግርሽን ነገር ሳይሆን ልብሽና አጠገብሽ ያለው እኔ የምልሽን ነገር ነው ማዳመጥ ያለብሽ። ሰው ብዙ ይላል ስለኔ፣ ብዙ ክፉ ነገር ሊነገርሽ ይችላል። ክፉ ነገር ሊነገርሽ ይችላል ስለኔ። ግን ደግሞ ክፉ ነገር ተነገረሽ ማለት ሁሉም ነኝ ማለት አይደለም። ከዛው የሆነ ስህተት ልታገኝብኝ ይችላልሽ። የሰው ልጅ ሙሉ ሆኖ የተፈጠረ የለም። እሺ፣ ስለዚህ የሆነ ስህተት ይኖርበታል የሰው ልጅ። እንደዛ አይነት ስህተት ልታገኝብኝ ይችላልሽ። ያን ነገር ደግሞ የሚደብርሽን ነገር ከኔ ባህሪም ከኔ የሆነ ነገር ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው እያልሽ ነው ከኔ ጋር መቀጠል የምችው እንጂ አንድ ስህተት ካገኘሽም የሆነ ነገር በተናገርሽኝ ቁጥር ምክንያት እየፈለግሽብኝ ነው የሚመስለኝ። እንደዛ አይደለም። ስለዚህ እንደዚህ አይነት ሀሳቦች ምናምን ከውስጥሽ እንድታወጃቸው ፈልጋለሁ። ምናልባት ደግሞ ዙሪያሽ ላይ ሰዎች እንደዚህ አይነት ሀሳብ ሲሰጡሽ አያገባችሁም ማለትን መልመድ አለብሽ። እኔ እንደምሆነው ሆናለሁ አያገባችሁም ብለሽ መልስ መስጠት ያለብሽ እንጂ ሰው ነግሮሽ ወይ ሰው ብሎሽ አይደለም ሄድ። ስለዚህ ይሄ ነው ልልሽ የምችለው። እሺ፣ ግን ይኸውልህ ምናልባት ይሄን ነገር ስትሰማ ደንግጠት ሊሆን ይችላል፣ ወይም ደግሞ ብዙ ስሜት እየተሰማህ ሊሆን ይችላል። ስለዚህ ነገሩን ቁጭ ብለህ ብታስብበት ወይም ደግሞ እኔ እንዳልኩክ ነው ላንተ መልካም ሚስት፣ መልካም ባለቤት፣ መልካም እናት፣ መልካም ብዙ ነገር ነው ላንተ መሆን የምፈልገው። በጣም ብዙ ነገር ገባክ? በአንተ በኩል ላይ የሚመጣብኝ ነገር በጣም ሬዲ ነኝ። ባልናገር እንኳን ተግባር ይናገራል። ስለዚህ ለነዚህ አይነት ነገር ሬዲ እንደሆንኩ እንድነግርህ እንፈልጋለሁ። ግን ደግሞ ይሄን ሀሳብ ቢያንስ ቁጭ ብለህ አስበው። ሄርሜላ ለኔ ትሆናለች ወይ አትሆንም? እንደገና ደግሞ ይሄ ሚስት ትሆናለች ወይ ሚስት መሆን ትችላለች ወይ? ገባክ? አንቺ ስላልሽ ግን ደግሞ ምን ነገር የለም እኮ ይሄን። አይ እንደዛ አይደለም። እኔ ስላልኩ እንደዛ ሳይሆን ነገሮችን ቁጭ ብለህ ለማሰብ ሞክር ነው። አሁን ምናልባት ድንገት ስለነገርኩህ ወይም ደግሞ ከዚህ በፊት አስብበታለሁ። እሺ፣ አስብበታለሁ እኮ ለኔ አንድ ሴት ነው ቢያንስ ማሰብ ራሱ አንድ ነገር ነው፣ በቂ ነው። እሺ፣ ምን ነው እንዴ አስከፋውክ እንዴ? እንዳላስከፋሽም እውነት ትበኋል ከኔ ጋር ብትኖር በስመ አብ ህይወትክ እንዴት እንደሚስተካከል ስትገባ ስትወጣ ቡና አጫጭሳ ቤቷን አጽድታ እንኳን ደህና መጣህ የኔ ውድ ባል እምትልክ እረፍት የምትሰጥክ የእውነቴን ነው የምልክ እናት አባትክን የምታከብርልህ አትሳቅ፣ ከልቤ ነው የምነግርህ። አይ ንግግሮችሽ ምናምን ግራ እያገባኝ ነው። አይደለም የምሬን ነው። እውነት ጤነኛ ነሽ? የምሬን ነው። ቆም ብለህ ብታስብ እንደዚህ አይነት ሚስት ነው የሚያስፈልግህ። ገባ? ስራህን ሰርተህ ስትመጣ ብዙ ነገር አስጨንቆ ስትመጣ ልክ ቤት ስትገባ እረፍት የሆነች ሚስት፣ ዘና የምታደርግህ ሚስት፣ ህይወትን የምታሰምርልህ፣ የምታስብልህ፣ የምትጨነቅልህ፣ ውለታ መክፈል የምትችል ብልህ ሴት ነው የሚያስፈልግህ። ያንን ነገር ደግሞ እኔ አሟልቼዋለሁ ብዬ አስባለሁ። አላሟላሁትም? እሺ ያ ሴት አይደለሁም እኔ ነኝ አይደለሁም? ተላላዮሽ አለ በል ሞክረዋ ታዲያ። ምላስ ዛሬ እሺ ብቻ ነገ ግን ምላሽ ፈልጋለሁ። የምን ምላሽ? በቃ ያልስጥክ ቢያንስ ዛሬ ማታ አስብበት። እንዳልኩክ ነው ሰላምን የምትሰጥክ ደስታከን ብዙ ነገር ውለታ የምትከፍልልህ የምሬን ነው። በቃኝ የምሬን ነው። ምላሽ ፈልጋለሁ። አስብበት። እንደዚህ በቀላሉ ይሄ ዝም ብሎ ቀላል ሀሳብ አይደለም የመጣው ጭንቅላቴ ላይ። ስለዚህ ቢያንስ ለኔ ማስብልኝና ምላሽን ፈልጋለሁ። እሺ
እሺ ነገ ምላሽ እሰጥሻለሁ። ማርያም እውነት ቴንክ ዩ። ግን አስብበት በደንብ እሺ። በብዙ አንጻር ነው ማሰብ ያለብክ። ቁጭ ብዬ ነው ምላሽን የምጠብቀው። እሺ እሺ እሺ። እንደዚህ ልብን የምትሰማ የምታዳምጥ ደህና ሚስት ይስጥ ፈጣሪ። እንደዚህ ቆይ ላሳይክ። እሺ አሜን በል። ለምኝት አይከፋም። አሜን በል። አሜን። አንቃይ ነቅህ እንጂ። ስለዚህ ምሳ በልተሃል ወይስ? ምሳ በልተሃል? አሜን ባትልም ነገር ነው። የምሬን ነው። ስለዚህ አስብበት እሺ። አልተገደደም ከዚህ በኋላ የምሬን ነው። ማታ ራሱ አልደውልልክም ምንም እንደዚህም ግራም ቀኝም ሳትል ይሄ ነገሮችን ማሰብ ባለብህ መልኩ አስብና ውሳኔን እንጠብቃለሁ። እሺ እና ምንድነው በደንብ አዳምጠኝ እሺ። ከልብህ ከሆነ ስማኝ። ምናልባት ይሄን ሀሳብ ሳመጣ ልትደነግጥም እንዴት አሰበችው ምናምን ልትል አይገባም። እንዴት እንዳሰብኩት ቅድሚያ ልንገርክ እሺ። እሺ አሰማምክ ነው ኦኬ ነገር ነው የሚመስለው። ስለዚህ ከልብህ ስማኝ እሺ። ምን አሰብኩ መሰለክ? ይቅርታን ከተቀበልኩ በኋላ በቤተሰቦቼም ቅርብ ላይ ባሉትም በስራ ባልደረቦቼም አንዳንድ ደግሞ ዝም ብዬ የማማከራቸው ሰዎች አሉና ያንን ነገር የተረዱ ሰዎች ከዛም እንደገና ደግሞ ታውቃለህ ምን አይነት የሚገርም ኦዲየንስ እንዳፈራው እና በውስጥ መስመርም ማለት ያው የሰውን ሀሳብ ባልቀበልም ግን ደግሞ አብርሃም ድጋሚ ጥሎሽ ይሄዳል፣ አብርሃም ይክድሻል፣ አብርሃም ድጋሚ ይሄን ነገር ቅርታውን ለምን ተቀበልሽው? አሁን ሩታን ብትመጣ ድጋሚ ወደ እሷ ይመለሳል እና እምነትሽን እንዴት ሰጠሽው? ልብሽን እንዴት ድጋሚ ለሱ ከፈችለት የሚለኝ ሰው አለና ያን ሀሳብ ተቀብዬ ሳይሆን ካንተ ጋር መታረቁን ተቀብዬዋለሁ ታውቃለህ። ግን ደግሞ የእነሱንም ሀሳብ ተቀብዬ ሳይሆን አንዳንድ ጊዜ መስማት ያለብን ትሰማና ያንን ደግሞ ሀሳብ ሞር የተሻለ ነገር ያደርገዋል ብዬ የማስበውን ነገር ነው ዛሬ ወደዚህ ይዤልህ የመጣሁት። እሱ ነገር ደግሞ ምንድነው አብርሽ፣ መጀመሪያ አይኔን እያየክ አውራኝ እሺ። እና እንዳትወርቅ ወደዚህ ምንድነው ማለት እንደዚህ አይነት ስሜት በጣም እየተሰማኝ ነው ከምልህ በላይ ማለት ነው። አላውቅም አሁን ሰው ያለሽን ነው የምታምኚው? እኔን ነው የምታምኚው? አይ እንደዛ እንዳትለኝ እኮ ነው። ሰው ያለኝን አምኜ ሳይሆን የእነሱ ስጋት ምናልባት እስቲ ነገሮችን ለማስተካከል ከሞከረ ወይም ደግሞ የተሻለ ነገር ይዤ ነው የመጣሁት። ገባክ? ኦኬ እነሱን አምኜማ ልቤን መደንደን ወይም ደግሞ እየወደድኩ እያፈቀርኩ መራቅ እችል ነበረ። ገባክ? ያ ሳይሆን መፍትሄው ሌላ የተሻለ መፍትሄ አለ ብዬ ስላሰብኩኝ ነው። ያን ሀሳቤን ደግሞ ላጋራክ እፈልጋለሁ። ለምን ተሰማሽ ምናምን እንዳትለኝ እሺ። ማለት ሴት ልጅ ነኛ። እኔም እኮ የሆነ አንተን ስቴፕ እፈልጋለሁ አይደል? ማለት አንተ ብዙ ነገር እያሳየውክ አንተ ለኔ ማለት ምንም አላሳየኸኝም ሳይሆን ሴት ልጅ ነኝ። ካንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩት እንደዚህ እያፈቀርኩት እንደዚህ ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሀሳብ የመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ አሪፍ፣ ጥሩ፣ ቆንጆ፣ ብልህ ሚስት መሆን ነው የምፈልገው። ገባክ? ውድ ባለቤትህ ነው መሆን የምፈልገው። ታዛዥክ ገባክ? ሀሳብክን መረዳት የሚፈልግ ብዙ ነገር ነው ካንተ ጋር ማሰባው አብርሽ። ስለዚህ ይሄ ነገር አድርግልኝ ሳይሆን ቢያንስ እምነት እንኳን እንዲሰማኝ እኔም እኮ ሰው ነኝ አይደል? ይከፋኛል። ገባ? አንተ ከምታደርገው ነገር ደግሞ ወይም ደግሞ አንተ እሷ የዋ ስለሆንክ ምናምን ነገ የኔን አንተ ሰላማዊታ ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩት። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ይሄ ነው አብርሽ። ይሄን በመጀመሪያ ደረጃ ሰው ልጅ እኔ ከዛም በፊት ከብዙ ሰው ጋር ያጣላኝ የነበረ ነገር ምን እንደሆነ ያቀለህ መተማመን የሚባለው ነገር ነውና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነውና አሁን ይሄንን ነገር አድርግ ስላልሽኝ እኔ አላደርገውም። እውነቱን ስነግርሽ ማለት ነው። ያንቺ እምነት እዛ ላይ ከሆነ አሁንም ተሳስተሻል። የተሳሳተ መንገድ ላይ ስለሆንሽ ያለሽው እኔ ላደርግልሽ አልችልም። ሄዱ ስለዚህ ያው የመጣሽው ሀሳብ ለኔ ብዙም እንትን ያለኝ ነገር የለም። በምን አይነት መንገድ እንደተረዳሽው እኔን በምን አይነት መንገድ እንደተረዳሽኝ
አላቅም ፍላጎትሽ እስከቲና ፍላጎትሽ ምን እንደሆነ ራሱ ግልጽ አልሆነልኝም። እሺ ግልጽ ካልሆነልህ እኔ ልንገርህ በደንብ እኔ ምንም አስቤ እናንተንም የምትተክስበትም እንደዚህ ረጅም ሰዓት የምታስብበት የምትጨነቅበትን ነገር አይደለም ያሰብኩት። ግን ደግሞ ከዚህ በፊትም ሆነ አሁንም እንደምታውቀው እንደምወድህ እንደማፈቅርህ እንደማከብርህ ታውቃለህ አይደል? ስለዚህ አንድ ሴት ልጅ ደግሞ ይህን ነገር ስታስብ ወደፊቷን ታስባለች አይደል? አይደል አብርሽ? ታስባለች አታስብም? ታስባለች። አዎ ይህን ወደፊት ሳስብ ደግሞ በቃ ለአንተ ብዙ መስዋዕትነት መክፈል እንዳለብኝ ችግርም ይሁን ክፉም ይሁን ደጉም ይሁን በሳቅህም በብዙ ነገር ከጎንክ መሆን እንደምፈልግም አንተም ከጎኔ እንድትሆንልኝ እፈልጋለሁ። ገባክ? ይህንን እምነቴን ማጣት አልፈልግም። አንተ ላይ ያለኝን እምነት ለአንተ ያለኝ ፍቅር ማጣት አልፈልግም። ለዛ ነው ይህን ሀሳብ ያነሳሁት። እሷም የሆነ ነገር ይገባታል፣ እሷም የሆነ ነገር ያስፈልጋታል ብለክ ምናልባት ወይ ውስጥ ላይ ማስበው ከሆነ ከዚህ በፊት እኔ ወይም ደግሞ እንዴት ነው አንዳንድ ጊዜ ሞራል እንደሆንክ ነው እዚች ጋር የመጣሁት ይህን ነገር እንደምፈልገውም እንደገና ደግሞ አሁንም ቢሆን እንዳልኩክ ነው ላጣክ አልፈልግም። ገባክ? የሰው ልጅ እምነት ነው። ግን ደግሞ አምኜክ ብዙ ጊዜ አብረን አሳልፈን በየዋህነትህ የተጫወተብህ ሰው አለ። እሱን ታውቃለህ አይደል? በግልጽ ስለዚህ ነገ ይሄ ነገር እንደማይፈጠር በምን ያህል እርግጠኛ ሆናለሁ አብርሽ? እኔ አሁን ይሄ ነገር ይፈጠራል አይፈጠርም ስለ ነገ የሚያውቀው ፈጣሪ ነው። አሁን አንቺም እንደምትይው አይነት ደግሞ ሰው አይደለሁኝም። ሰው የሚመራው አይነት ሰው ነው እንደዚህ የሚሆነው። ከዚህ በፊት ስህተት ሰርቻለሁኝ አምኛለሁኝ። ይህ ስህተት ደግሞ ይቅርታም ጠይቄሽ ነገሮችን ፈተናል። ስለዚህ አብርሃም ሁልጊዜ በእንደዛ አይነት መንገድ ላይ ይገኛል ማለት አይደለም። እኔና አሁን እንደምታሰቢው ርካሽ ወንድ አይደለሁኝ እና ስባል መጣ ሂድ ስባል የሚሄድ አይነት ወንድም አይደለሁም። ምናልባት አእምሮሽ እንደዛ አይነት ነገር ተቀብሎ ከሆነ በጣም ስህተተኛ ነሽ። አሁንም መስመርሽን አስተካክል። ስለዚህ አሁን ይሄንን አስተሳሰብ ከአእምሮሽ አውጪው። ምናልባት እንደዚህ አይነት ጉዳይ እኔ እንደዚህ አውርቼሽ አላውቅም። ይሄ ነው እኔ ጋር ያለው አመለካከት ማለት ነው። ይሄ ሌላ አዲስ ነገር የለም ማለት ነው። ስለዚህ በሙሉ ልብሽ ተማመኝብኝ ነው ነገሩ።